አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ፍቅርም በክርስቶስ ኢየሱስ ካላችሁ ሁሉ ጋር ይሁን። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ በመንፈስ ቅዱስ ተመርቶ እንደ ጻፈው ምዕራፍ 10 ቁጥር 27። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳ ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 11 እስከ 13። እግዚአብሔር አባታችን አምላካችን የተመሰገነ ይሁን። ዛሬ በዚህች ምድር አቆጣጠር በኢትዮጵያውያን መጋቢት 18 2018 ዓመተ ምህረት ሲሆን በውጭዎቹ አቆጣጠር ደግሞ ማርች 27 2026 ነው። እግዚአብሔር በሌሊት ዛሬ ቀኑ ከመንጋቱ በፊት በነበረው ሌሊት ያሳየኝ 2 ተከታታይ ህልሞች አሉ። እነሱን እናገራለሁ። ከነሱ ጋር በተያያዥነት ደግሞ የጌታን ቃል ቀደም ብለን ባነበብናቸው መሰረት የማቴዎስ ወንጌል ምዕራፍ 10 እንዲሁም ኤፌሶን ምዕራፍ 5 ላይ አጠር ያለ ከእግዚአብሔር የተቀበልኩትን መልእክት እንሰማለን፣ በቃሉም ደግሞ እንኖራለን ማለት ነው። የመጀመሪያው ህልም በሌሊት በአንዲት ሀገር ሰርጎ ገቦች ሲገቡባት እግዚአብሔር በህልም አሳየኝ። ሰርጎ ገቦቹ ከመግባታቸው በፊት የነሱ የራሳቸው ወገን የሆነ አንድ ሰው ሊገቡባት ባሰቧት ምድር ቀድሞ ገብቶ ከዛ የነዛ የሰርጎ ገቦቹ ሀገር ሚሊተሪ የወታደር ቡድን ሲመጣ ይሄ አስቀድሞ ገብቶ የነበረው ሰው ሚስጥራዊ ሰው ልትሉት ትችላላችሁ፣ የደህንነት ሰው ልትሉት ትችላላችሁ። የዛችን ሀገር የጀርባ በሮች በድብቅ ያሉ የጀርባ በሮችን ከፍቶ የእሱን ሀገር ወታደሮች በማስገባት እዛች ሀገር ላይ ወረራ ሲያካሂዱ እግዚአብሔር ያሳየኝ ነበር። እንደተረዳሁት በህልሙ መንፈስ ቅዱስም እንደገለጠልኝ እነዚህ ሰርጎ ገቦች የሩሲያ ሀገር ወታደሮችና የሩሲያ መንግስት የላካቸው ናቸው። የገቡባት ሀገር ማን እንደሆነች እግዚአብሔር አልነገረኝም። ነገር ግን ያ የሩሲያ የደህንነት ሰው አስቀድሞ ሊገቡባት ባለው ሀገር ገብቶ የዛችን ሀገር መግቢያ መውጫ ካጠና በኋላ በሀገሪቱ በጀርባ በር፣ ያ ማለት ብዙ ሰው በሚያውቀው ሰው በቀላሉ በሚወጣበት በሚገባበት በኩል ሳይሆን ባልተለመደ እንግዳ በሆነ ግን ጥቂት ሰዎች በሚያውቁት በዛች ሀገር መግቢያ በኩል ያዘጋጅና
በሌሊት የዛችን ሀገር መግቢያ በር ይከፍትላቸዋል። ለሀገሩ ወታደሮች ወይም ኮማንዶዎች ወይም ስፔሻል ፎርሶች ልትሉ ትችላላችሁ። ከዛ በሌሊት የሩሲያ ኮማንዶዎች ሴቶችም ወንዶችም ያሉበት በብዛት ወደዛች ሀገር ገብተው እዛች ሀገር ላይ ድንገተኛ ጥቃት ሲያደርሱ እግዚአብሔር ያሳየኝ ነበረ። ከዛ በኋላ ግን በገቡባት ሀገር ያው ጦርነት እየተካሄደ ከነሱ የተነሳ ጦርነት እየተካሄደ ስለነበር እዛች ሀገር ውስጥ ከሩሲያም ሰርጎ ከገቡት መካከል የተወሰኑ ወንዶችና ሴቶች በስተመጨረሻ ከነዛ ወታደሮች ኮማንዶዎች መካከል ሞተው በህልም አይ ነበረ። ግን ከዚህ በተለየ በሰፋ ሁኔታ ሌላ የበለጠ መገለጥ የገቡባት ሀገር ማን እንደሆነች ለምን እንደገቡ አይነት ማብራሪያ እግዚአብሔር አልሰጠኝም። ነገር ግን የሩሲያ ስፔሻል ፎርሶች በጣም ምስጢራዊ በሆነ አካሄድ አንዲትን ሀገር ገብተው ሲያጠቁ እነሱም ደግሞ የተወሰኑት ሲሞቱ አይቻለው። እግዚአብሔር እንግዲህ በመጨረሻው ዘመን የጦርን ወሬ ትሰማላችሁ ብሎናል በወንጌላት ላይ ማቴዎስ 24፣ ሉቃስ 17፣ ሉቃስ 21፣ ማርቆስ 13 ላይ እንዲሁም የዮሐንስ ራእይ ላይ እንዲሁም ትንቢተ ዳንኤል ላይ ልታነቡ ትችላላችሁ። እንደ እግዚአብሔር ፈቃድ መሰረት ማለት ነው። ከዛ በኋላ ደግሞ ቆየት ብሎ በዚሁ ሌሊት እግዚአብሔር ያሳየኝ ስለ ጣዖት አምልኮ ነው። ሰይጣን በስርዓቱ ቁጭ ብሎ በተዋረድ የእሱ አገልጋዮች የእሱ ተከታዮች ትልልቅ ስልጣን ከእሱ ዘንድ የተሰጣቸው ባለስልጣኖች ከሰይጣን ዘንድ በተዋረዳቸው በዛ በጨለማው መንግስት ውስጥ ከሰው ወገኖች ራሱ አይነበረ። ግን ሰዎች ይሁኑ ሌሎች ፍጥረቶች ይሁኑ እርግጠኛ አይደለሁኝም። ነገር ግን ልዩ ፍጥረቶች በሰው ቅርጽ ያሉ ልዩ ፍጥረቶች በሰይጣን ፊት እየሰገዱ አይነበረ። ኢቨን ሲሰግዱለት ከሱ ቅርብ የሆነ አንድ ሰው ከሱ ፊት ተንበርክኮ ለሰይጣን ይሰግድ ነበር። ከሱ ከዚህ ከሰይጣን ፊት ከዲያብሎስ ፊት ተንበርክኮ ከሚሰግደው ደግሞ ትንሽ ራቅ ብሎ ጀርባ ብዙም ሳይርቅ ሌላ ደግሞ ከሱ በስልጣን ተዋረድ ዝቅ ያለ ሌላ ፍጡር ይሰግድ ነበረ። በጀርባ እንዲህ ተሰልፈው ማለት ትችላላችሁ አሰጋገዳቸው። ከሰይጣን ፊት አንድ ፍጡር ያለው በሰው መልክ ተገልጦ ይሰግድ የነበረ በሰይጣን ፊት። ከዛ ደግሞ ከዛ ፍጡር ጀርባ ደግሞ ትንሽ ሜትሮች ራቅ ብሎ ሌላ ደግሞ በተዋረዱ ዝቅ ያለ ሌላ ፍጡር ክፉ መንፈስ በሰው መልክ የተገለጠ ይሰግድ ነበር ለሰይጣን ማለት ነው። እና ማስተውለው ከሰይጣን የሚበሉት የርኩሰት ምግብ ይሰጣቸው ነበረ። ሰይጣን በሰገዱለት ባመለኩት መጠን የሆነ የምግብ አይነት ከፊቱ ላለው አገልጋዩ ያ ክፉ መንፈስ ሌላ ክፉ መንፈስ ሰይጣን ለዛ ይሰጠዋል። ይመገብና የተወሰነ ከኋላ ላለው ደግሞ ከኋላው ተንበርክኮ ለሚሰግደው ደግሞ አሳልፎ ደግሞ ይሰጠዋል ማለት ነው። እና ከኋላ ያለው ደግሞ ይዞርና ለአንዲት ሴት አሁንም እቺ የሰይጣን አገልጋይ የሆነች በሴት መልክ የተገለጠች ክፉ መንፈስ ትሁን ወይም ከሰው ወገን ትሁን አላቅም፣ በሰው መልክ ነው ማያት፣ ለአንዲት ሴት ይሰጣታል። እሷም ደግሞ ያንን ምግብ የክፋት ምግብ ትመገባለች ማለት ነው። እና ከዚህ ነገር ውስጥ የተረዳሁት እቺ በሶስተኛ ረድፍ ላይ ያለችው ሴት ከሰይጣን ፊት ለፊት ከተንበረከከው ጋር ወሬ ያወሩ ነበረ። እንዴት እንደሚያወሩ አላቅም። እሷ ራቅ ብላ በሶስተኛ ረድፍ ነው ያለችው። ነገር ግን ረድፉን ጠብቃ ሳይሆን ከረድፉ ወጥታ በስተግራ ሰይጣንንም ታየዋለች። ቆማ ነበር። እሷ ከሰይጣን ፊት የተንበረከከው ጋር ያወሩ ይነጋገሩ ነበረ። እቺ ሴት እግዚአብሔር በውስጤ እንዳመለከተኝ
የኤልዛቤል ወይም እቺ ኤልዛቤል መንፈስ የምትባለዋ የርኩሰት መንፈስ፣ የዝሙት መንፈስ ምድርን በርኩሰት ለማርከስ የእግዚአብሔርን አገልጋዮች በርኩሰት ለማርከስ፣ በዝሙት ለማርከስ፣ በሴሰኝነት ለማርከስ ከዛ ከሴጣን ፊት ከተንበረከከው ጋር እንደ እቅድ እያወሩ ነበረ። እሱ ለሴጣን እየሰገደም ነው። ከሚመገበው ምግብ የተነሳ የሴጣንን ሐሳብ ደግሞ ለእሷ ይነግራታል። ያ ምግብ ከጀርባው ላለው ይሄዳል። ከጀርባው ያለውን ከበላ በኋላ ለእሷ ይሰጣት ነበረ። በዚህ ነገር ውስጥ የርኩሰት ምግብ እንዲሁም አመንዝራነት፣ ሴሰኝነት በጣም በሚያሳዝን ሁኔታ ወደዚህች ፕላኔት የሴጣን እቅድ ያው ታውቃላችሁ፣ ሌባው ለመስረቅ፣ ለመግደል፣ ለማጥፋት እንጂ ስለሌላ አይመጣም ብሎ ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 10 ላይ ተናግሯል። ስለዚህ የእግዚአብሔር ልጆች ኢየሱስ አሸናፊ ነው። በእንጨት መስቀል ላይ ስለ ኃጢአታችን ሁሉ የተሰቀለ፣ ስለ ሰው ልጆች የሞተ፣ በሦስተኛው ቀን ከሙታን የተነሳ የእግዚአብሔር ልጅ ቅዱስና ታማኝ ነው። ጌታ ኢየሱስ ይባረክ። ጻድቅ በእምነት ይኖራል። ጻድቅ በእምነት በሕይወት ይኖራል። የሚከተለኝ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ ዕለት ዕለት እንዳለ ጌታችን ኢየሱስ እንዲሁ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም እንዳለ እንዲሁ ከፍሬያቸው ታውቋቸዋላችሁ እንዳለ ጌታ ኢየሱስ ሐሰተኞችን ከእውነተኞች ክርስቶስ ኢየሱስን በምሕረቱ በጸጋው እንደ አባቱ ፈቃድ ጌታን በቅርበት መከተል ያለብን ጊዜ እንደሆነ፣ አይኖቻችንን ጌታ ላይ ብቻ ማተኮር ያለብን ዘመን እንደሆነ፣ በጌታ ጸንተን መኖር እሱም ደግሞ በእኛ እንደሚኖር ቃል እንደገባልን በእኔ ኑሩ እኔም በእናንተ እንዳለ ይህንን እናስተውላለን ማለት ነው። ወንድሞቼና እህቶቼ በጸሎት መትጋት ምንም አማራጭ የሌለው ጉዳይ ነው። በዚህ ዘመን ግዴታ ነው ለክርስቲያኖች። እውነት እናገራለሁ፣ እንደውም ደግሜ እውነት እውነት ብል በጣም አስፈላጊ ነው። ሲሪየስሊ በቀን 3 ጊዜ እንደምትመገቡት ቁጥር የሌለው ጊዜ እንደምትተነፍሱ ጸሎት በሲሪየሱ በእግዚአብሔር ፊት ተንበርክከን ከአምላካችን ጋር ህብረት ማድረግ ያለብን ዘመን እንደሆነ፣ የክርስቶስ መምጫው እንደቀረበ፣ ከምንጊዜውም በላይ በጌታ ፊት ልመና፣ ምልጃ፣ ጸሎት፣ ምስጋና ማቅረብ ያለብን ጊዜ እንደሆነ፣ ስለ ራሳችን፣ ስለ ቤተሰቦቻችን፣ ስለ ምንኖርባት ምድር፣ ስለ ክርስቶስ ቤተ ክርስቲያን መጸለይ ያለብን ጊዜ እንደሆነ፣ እንዲሁም በጨለማ ስላሉትም በእግዚአብሔር ፊት መቃተት በእግዚአብሔር ፊት በጸሎት መሆን ያለብን ጊዜ እንደሆነ ወንድሞቼ በጣም በመንፈስ ቅዱስ እረዳለሁ። ምክንያቱም ጌታ ኢየሱስ ራሱ ነው ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ የተናገረው። ስለዚህ ሲሪየስ የሆነ በጣም ከባድ የሆነ ፈተና እዚህ ምድር ላይ አለ። ነገር ግን እንድንፈራ አይደለም። እግዚአብሔር የኃይልና የፍቅር ራስን የመግዛት የሥርዓት መንፈስ ሰጠን እንጂ ፍርሃትን መንፈስ አልሰጠንም። እንዲሁ ደግሞ ጌታ ኢየሱስ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ብሏል። ኢየሱስ በሞቱ በትንሣኤው ዓለምን አሸንፏል። ኢየሱስ አርጎ በእግዚአብሔር አብ ቀኝ አለ። ኢየሱስ የነገሥታት ንጉሥ የጌታዎች ጌታ ነው። ኢየሱስ አባቱ ሁሉን በእርሱ የፈጠረበት እውነተኛ የእግዚአብሔር ቃል ፈጣሪ ነው። ታዳጊ ነው። ታማኝ እረኛ ነው። ተዋጊ ንጉሥ ነው። አሸናፊ ጌታ ነው።
የክብር ልዑል ነው። ኢየሱስ የሰላም አለቃ ነው። ድንቅ መካር ነው። መሪያችን ነው። ክብራችን ነው። ብርሃናችን ነው። አንጨነቅም፣ አንፈራም። ነገር ግን በጸሎት ወደ አምላካችን እየቀረብን በጌታ በኢየሱስ ክርስቶስ ስም ወደ እግዚአብሔር አብ እየቀረብን በእግዚአብሔር ፊት ልመናችንን፣ ጸሎታችንን፣ ምልጃችንን፣ ምስጋናችንን ከምንጊዜውም ይልቅ ዕለት ዕለት ማቅረብ ያለብን ጊዜ ነው። ወሬኛ ከመሆን አፋዊ ከመሆን ይልቅ በእግዚአብሔር ፊት የልብ ሰው መሆን፣ በእግዚአብሔር ፊት መገኘት፣ መጸለይ ያለብን ሰዎች እንደሆንን ከእግዚአብሔር እረዳለሁ። ወንድሞቼና እህቶቼ ጸሎት አማራጭ አይደለም፣ ግዴታ ነው። በዚህ ዘመን የማይጸልይ ክርስቲያን በጣም 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 በሰይጣን ተጠላልፎ የመውደቅ ቻንሱ ይሰፋል። ወደ እግዚአብሔር የማይቀርብ ከጌታ ጋር ህብረት የማያደርግ ደግሞም እግዚአብሔር በውስጡ ባኖረው መልካም እውነተኞች ባሉበት የቅዱሳን ህብረትም አለመገኘት በጣም ዋጋ ያስከፍላል። ከቅዱሳን ጋር ጤናማ ህብረት ማድረግ፣ አብሮ ጌታን ማምለክ፣ ቤተሰብ ስለሆንን በክርስቶስ ኢየሱስ ካመኑ ጋር አባታችን እግዚአብሔር አብ ወንድማችን፣ ታዳጊያችን፣ መድኃኒታችን፣ ብርሃን መንገዳችን ኢየሱስ ክርስቶስ ከመሆኑ የተነሳ የሚያጽናናን፣ የሚረዳን፣ የሚመግበን፣ የሚመራን የህይወት መንፈስ፣ የእውነት መንፈስ፣ የጽድቅ መንፈስ፣ የክብር መንፈስ መንፈስ ቅዱስ በእያንዳንዳችን ውስጥ ከመኖሩ የተነሳ ራስ ከሆነው ከጌታችን ከኢየሱስ ጋር ጤናማ ህብረት እንዲኖረን በግልም እንዲሁ ደግሞ ከወንድሞች ከእህቶች ጋር ጤናማ የሆነ ህብረት እንደ ቤተሰብ ያስፈልጋል ማለት ነው። የጌታችን የኢየሱስ ክርስቶስ የምስራች ወንጌል ማቴዎስ በመንፈስ ቅዱስ ተመርቶ እንደጻፈው ምዕራፍ 10 እንደዚህ ይላል። 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስም፣ የዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዴዎስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞም አሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም፣ እንዲህም አለ። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ። ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ ተቀበላችሁ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛ ምግቡ ይገባዋልና። በምትገቡባትም በማናቸይቱም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ። እስክትወጡም ድረስ በዚያ ተቀመጡ። ወደ ቤትም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁም ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ይቀልላቸዋል። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኵራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብም ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። አሳልፈውም ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና
እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። በአንዲቱ ከተማም መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም። ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም። ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። ባለቤቱን ብዔልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸው? እንግዲህ አትፍሯቸው። የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። የእናንተስ የራሳችሁ ጠጉር ሁሉ እንኳ ተቆጥረዋል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና፣ ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ወንድሞችና እህቶች፣ የራሳችን ፈቃድ ሳይሆን የጌታችን የእግዚአብሔር ፈቃድ በሕይወታችን ይከናወን። ነፍሳችንን ሳይሆን እግዚአብሔር አምላካችንን እንውደደው። የራሳችንን ፈቃድ፣ የራሳችንን ዕውቀት፣ የራሳችንን ስሜቶች ሳይሆን የአምላካችንን ፈቃድ እና መሻት በሕይወታችን ለመከተል እንቁረጥ። የእግዚአብሔር ጸጋና ምሕረት፣ የእግዚአብሔር ሰላም፣ ጌታ ኢየሱስ ይደግፈናል፣ ይረዳናል። ወንድሞቼ፣ በእግዚአብሔር ፊት በብርሃን መኖር በዚህ ዘመን እጅግ ያስፈልጋል። በመልእክታት በአዲስ ኪዳን ውስጥ እንደምናነበው የብርሃን ልጆች እንደሆናችሁ በብርሃን ተመላለሱ ይላል። በአንደኛ ዮሐንስ መልእክት ላይም በኤፌሶን መልእክት ላይም ሁለቱም ሐዋርያቶች ቅዱስ ዮሐንስም ቅዱስ ጳውሎስም
ከጌታ በተሰጣቸው ስልጣን መሰረት በቅዱሱ የእግዚአብሔር መንፈስ ተመርተው እንደ ብርሃን ልጆች እንድንመላለስ፣ በእውነተኛ በእግዚአብሔር ፍቅር እንድንመላለስ፣ ውጫዊ አስመሳይ ሰዎች ሳንሆን፣ ውሸታሞች ሳንሆን፣ የእግዚአብሔርን ቃል በአፋችን እያወራን የኢየሱስን ስም በአፋችን እየጠራን ነገር ግን በድብቅ ከአጋንንት ጋር የሰይጣንን መሻትና ሐሳብ እያደረግን ምንኖር መሆን የለብንም። ንስሐ እንግባ፣ ንስሐ እንግባ፣ ንስሐ እንግባ። ወደ አምላካችን ወደ እግዚአብሔር ወደ ሕያው እሳትና ነበልባል የሚያጠፋ እሳት ነው አምላካችን ወደ ተባለለት፣ ደግሞ ርኅሩና መሐሪ ነው ወደ ተባለለት፣ ጻድቅ ፈራጅ ነው አምላካችን፣ አስፈሪ ነው፣ ባለብዙ ግርማ ነው፣ የክብር ንጉሥ ነው ወደ ተባለለት በቅዱስ ልጁ በኢየሱስ ክርስቶስ በኩል ጊዜው ሳይረፍድ ንስሐ የምንገባበት ወቅት አሁን ነው ይለናል ጌታ። አሁን ተመለሱ፣ ሸክማቸው የከበደ ሁሉ ወደ እኔ ኑ ይላል እግዚአብሔር። ቅዱሱ መሲህ ኢየሱስ ወደ እኔ ኑ፣ ሸክማቸው የከበደ ሁሉ፣ ጭንቀት የበዛባችሁ፣ በደል የበዛባችሁ፣ ልባችሁ የተሰበረ፣ የኃጢአት ሸክም የበዛባችሁ፣ መተላለፋችሁ በደላችሁ የበዛ የሰው ልጆች ወደ እኔ ኑ ይላል። በኢየሱስ ስም ወደ እኔ ኑ ይላል። አገልጋዮች በቤተ ክርስቲያንም ላሉት የጌታ ጥሪ ነው። ከእኔ ኮብልላችሁ ያላችሁ ወንዶችና ሴቶች ልጆች ወደ እኔ ኑ። በኃጢአት ኮብልላችሁ ያላችሁ፣ የሰይጣንን መንገድ ተከትላችሁ፣ ሰፊውን ጎዳና ተከትላችሁ፣ ከእኔ መንገድ ከጠባቡ መንገድ ከሕይወት ጎዳና የወጣችሁ፣ ምሕረቴ ጸጋዬ ቸርነቴ ብዙ ነው፣ ጊዜው ሳይረፍድባችሁ ወደ እኔ ኑ ይላል ጌታ። እውነተኛው ጌታ፣ የጌታዎች ጌታ፣ እውነተኛው አምላክ፣ የአማልክት አምላክ፣ እውነተኛው ንጉሥ፣ የነገሥታት ንጉሥ፣ የእግዚአብሔር ቅዱሱ ብላቴና፣ በአባቱ ቀኝ ያለው ፈጽሞ የታዘዘው ታማኝና እውነተኛ ንጹሕና ብርሃን የሆነው ኢየሱስ ኑ ወደ እኔ ይላችኋል። ሰባቱን ከዋክብት በእጆቹ የያዘ፣ ዓይኖቹ እንደ እሳት ነበልባል የሆኑ፣ ከአፉ በሁለት ወገን የተሳለ ስለታም ሰይፍ የሚወጣ የእግዚአብሔር ልጅ የታመነው መሲህ ኢየሱስ ጊዜው ሳይረፍድ ወደ እኔ ተመለሱ ይላችኋል። ስሙን እየጠራችሁ ነገር ግን ለስሙ ያልተገዛችሁ፣ ቃሉን እየጠቀሳችሁ ነገር ግን በቃሉ ማትኖሩ፣ ኢየሱስ ክርስቶስ ጊዜው ሳይረፍድ ወደ እኔ በቶሎ ኑ ይላል። ኢየሱስ ጌታ ነው። ከባድ መከራዎች ወደዚህ ምድር ላይ እየመጡ ነው። ዓለም ከተፈጠረ ጀምሮ ተሰምቶ የማይታወቅ አስጨናቂ ጊዜዎች ወደዚህ ምድር እየመጡ ነው። መንፈስ ቅዱስ ይናገረኛል። በቅዱስ ቃሉ ላይም በወንጌላት ላይ ተጽፏል። አሁን ስላለንበት ስለ መጨረሻው መጨረሻ ዘመን መሸሸጊያ ጋሻ፣ እውነተኛ አለት እኔ ነኝ፣ ሰማያት ይናወጣሉ፣ ምድርን አናውጣለሁ ይላል ጌታ እግዚአብሔር። ወደ እኔ ተመለሱ። ወይ ለሰይጣን ናችሁ ወይ ለእግዚአብሔር ናችሁ። የኤልያስ አምላክ፣ የጴጥሮስ አምላክ፣ የጳውሎስ አምላክ፣ የማርያምም የሩትም የአስቴርም አምላክ፣ የአብርሃም የይስሐቅ የእስራኤል አምላክ ቅዱሱና እውነተኛው እንዲህ ይላል፣ ዓለምንም እኔንም መውደድ አይቻልም ይላል ጌታ። ወስኑ፣ ምረጡ፣ ለዩ ይላል። ወይ የሞት ጎዳና ወይ የሕይወት ጎዳና፣
ወይ የጨለማው ሰፊው ጎዳና ወይ የብርሃኑ ቀጭኑ ጎዳና። እኔ ብርሃን ነኝ፣ እኔ የብርሃን መንገድ ነኝ፣ እኔ የዘላለም ሕይወት ነኝ ይላል ኢየሱስ የእግዚአብሔር ቃል። በሥጋ የተገለጠው ስለ ኃጢአታችን የመስቀል ሞትን የተቀበለው የተመታው መሲህ፣ የቆሰለው መሲህ፣ ስለ ኃጢአታችን ስለ መተላለፋችን የደቀቀው መሲህ ኢየሱስ፣ እርሱም ክርስቶስ የያህዌ አብ ልጅ ክርስቶስ ያህዌ እንዲህ ይላል፣ ወደ እኔ ኑ፣ ፈጥናችሁ ተመለሱ። ከዓይኖቼ የሚሰወር ምንም ነገር የለም። በልባችሁ የተሰወረውን አያለው፣ በሐሳባችሁ የተሰወረውን አያለው፣ በአፋችሁ ላይም የሚወጣውን አያለው። ልብና ኩላሊትን የውስጥ መንፈስን እመዝናለሁ። ከእኔ ፊት የሚሰወር ፍጥረት የለም። እንግዲህ እውነተኛ መሸሸጊያ እኔ ነኝ፣ መቆሚያ ዓለት እኔ ነኝ። ምድር የምትከዳችሁ ጊዜ ይመጣል። ሰማያትና ምድር ተጠቅልለው የሚያልፉበት ጊዜ ይመጣል። አስጨናቂ ጊዜ እዚች ምድር ላይ የሚመጣበት፣ ተራራዎች የሚናወጡበት፣ ነፋሳት ባህሪያቸው እንዲቀየሩ የሚሆኑበት ጊዜ ይመጣል። እኔ ኢየሱስ አስቀድሜ ነገርኳችሁ ይላል አምላካችን። ወደ እኔ ባትመለሱ ትጠፋላችሁ፣ ወደ እኔ ብትመጡ በሕይወት ትኖራላችሁ። ስለ እናንተ ሞቻለሁ፣ ስለ እናንተ ከሙታን ተነስቻለሁ፣ በአብ ቀኝ አለው፣ ተመልሼ እመጣለሁ። የሚወደኝ ወደ እኔ ይምጣ ይላል ኢየሱስ። የሚወደኝ ራሱን ይካድ ይላል ኢየሱስ። የሚወደኝ መስቀሉን ተሸክሞ ይከተለኝ ይላል ኢየሱስ። የሚወደኝ በቃሌ ይኖር ይላል ኢየሱስ። የሚወደኝ ትእዛዜን በቀንም በሌሊትም ብቻውን ሲሆንም ከሰዎች ጋር ሲሆንም በመንገዴ ይኖራል ይላል ኢየሱስ። እውነተኛና ታማኝ እንደሆንኩ የሚከተለኝ ደቀ መዝሙሬ እውነተኛና ታማኝ ሊሆን ይገባዋል ይላል። እኔ ቅዱስና እውነተኛ እንደሆንኩ የእኔ ተከታዮች ቅዱስና እውነተኛ ሊሆኑ የግድ ነው ይላል። ልቤ ንጹሕ እንደሆነ፣ ዓይኖቼ ንጹሐን እንደሆኑ፣ ጆሮዎቼ ንጹሐን እንደሆኑ ተከታዮቼም በሙሉ ማንነታቸው በንጽሕና ሊመላለሱ በክብሬ ብርሃን ሊኖሩ ይገባል ይላል ኢየሱስ። እኔ ቅዱስ እንደሆንኩ እኔን ምሰሉ። እኔ ሕያው እንደሆንኩኝ በሕያውነቴ በብርሃኔ ተመላለሱ። በቃሌ ኑሩ። ቃሌ መንገዳችሁን እግራችሁን ይጠብቃል ይላል ጌታ። ከሐሰተኞች፣ ከውሻዎች፣ ከተንኰለኞች፣ ከአመንዝራዎች፣ ከሴጣን አምላኪዎች፣ ከአስመሳይ ወንድሞችና እህቶች፣ ከሐሰተኛ አገልጋዮች፣ ከክፉ ዓለም የምትጠበቁት በእኔ ነው ይላል ኢየሱስ። በቃሌ እመራችኋለሁ፣ በመንፈሴ አስውባችኋለሁ። ወደ እኔ ግን ተመለሱ በሙሉ ልባችሁ፣ በሙሉ ነፍሳችሁ፣ በሙሉ ሐሳባችሁ፣ በሙሉ ኃይላችሁ አፍቅሩኝ፣ ውደዱኝ። ወደ እኔ ኑ። መሸሸጊያ ጋሻ እኔ ብቻ ነኝ። ነገሥታት እናንተን የማይጠብቁበት ጊዜ መጥቷል ይላል ኢየሱስ። ሁሉም በአንድ ላይ ረክሷል። አስመሳይ በስቷል። ጉቦኛ በስቷል። ውሸታም በስቷል። ፖሊስ እናንተን የማይጠብቅበት ጊዜ መጥቷል። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ ተብሎ ተጽፏል። ቤቶቻችሁ የሚበረበሩበት ጊዜ መጥቷል። ነገር ግን እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ ተብሎ ተጽፏል። እኔ ግን እውነተኛ ጋሻ፣ እውነተኛ መከታ፣ ለሚታመኑብኝ እስከ መጨረሻው ታማኝ ነኝ ይላል ኢየሱስ።
የምትታመኑበት ሀብት ይጠፋል። የምትታመኑበት ዘመድ ይጠፋል። የምትታመኑበት ስልጣን ይሰባበራል ይላል ኢየሱስ። እኔ ብቻ የጸናው በሰማይ በምድር ከምድርም በታች በሁሉም ቦታ በሁሉም ሰፈር በሁሉም ዓለማት በሁሉም ግዛቶች ላይ ኢየሱስ ታማኝ ንጉሥ ነኝ፣ ታማኝ ወዳጅ ነኝ ይላል የእግዚአብሔር ቃል። ከእባቦች ተጠበቁ፣ ከአይጦች ተጠበቁ፣ ከአስመሳዮች ተጠበቁ፣ ከነዳፊዎች ተጠበቁ፣ ጠላልፈው ከሚጥሏችሁ ተጠበቁ፣ ከሐሜተኞች ተጠበቁ፣ ከክፎች፣ ከትዕቢተኞች፣ ከራስ ወዳዶች፣ እግዚአብሔርን ከማይፈሩ ተጠበቁ። እኔን ስታውቁኝ፣ መዓዛዬን ሽታዬን ስታውቁ የከረፋውን ትለዩታላችሁ ከርቀት። ተኩላው እባቡ አይነድፋችሁም። እኔ ሕይወት ነኝ። ሕይወት የሌለውን ትለዩታላችሁ። እኔን የሌለውን ትለዩታላችሁ። የእኔ ያልሆነውን ትለዩታላችሁ። በአፍ መሆኑ ቀርቷል ይላል ኢየሱስ። ከፍሬያቸው ታውቋቸዋላችሁ ያልኩት ከሕይወታቸው ነው። ከሚገለጠው በማንነታቸው በሥጋቸው ላይ ከሚገለጠው ፍሬ ትለዩአቸዋላችሁ። አፋቸው የለመለመ ቢመስል ውስጣቸው የረከሰ እንደሆነ በሰይጣን የተሞሉ እንደሆኑ ከሚገለጥባቸው ፍሬ ታስተውላላችሁ። እኔ እውነተኛ እግዚአብሔር አብ ሊያየው በእናንተ ውስጥ የሚፈልገው እውነተኛ ፍሬ እኔ ነኝ ይላል ኢየሱስ። አስመሳዮችም ፍቅር ፍቅር ይላሉ በአንደበታቸው። አስመሳዮችም እወድሃለሁ እወድሻለሁ ይላል በአንደበታቸው። አስመሳዮችም ቃሌን ይጠቅሳሉ፣ ሰይጣንም ቃሌን ጠቅሷልና አገልጋዮቹም ይጠቅሳሉ። ነገር ግን የእኔ የሆኑትን በእኔ ሕይወት ነው የምታውቋቸው። ሕይወቴ ዘላለማዊ ንጹሕ ሕይወት ነው። አባቴ በእናንተ ውስጥ ሊያየው የሚፈልገው ፍሬ፣ በእናንተ ላይ እንዲታይ የሚፈልገው ፍሬ እኔ ነኝ ይላል ኢየሱስ የእግዚአብሔር በግ። እኔ ነኝ እግዚአብሔር ከእናንተ የሚጠብቀው ፍሬ። በእኔ ብትኖሩ ብዙ ፍሬ ታፈራላችሁ። ለአባቴ ክብር ያልኩት የሕይወት ፍሬ በሕይወታችሁ ይበዛል። አባቴ ሊያየው ሊያሸተው ሊቀበለው የሚፈልገው ፍሬ እኔ ነኝ ይላል ኢየሱስ የእግዚአብሔር ቃል፣ የእግዚአብሔር ልጅ፣ የታረደው በግ ኢየሱስ፣ ከሙታን የተነሳው ኢየሱስ። በአንቺ ውስጥ ኢየሱስን ነው አብ ሊመለከተው የሚፈልገው ፍሬ። ኢየሱስ የእግዚአብሔር ፍቅር ፍሬ ነው። ኢየሱስ የእግዚአብሔር ጽድቅ ፍሬ ነው። ኢየሱስ የእግዚአብሔር ደስታ ፍሬ ነው። ኢየሱስ የእግዚአብሔር እረፍት ፍሬ ነው። ኢየሱስ የእግዚአብሔር ሰላም ፍሬ ነው። ኢየሱስ የእግዚአብሔር ትዕግስት ፍሬ ነው። ኢየሱስ የእግዚአብሔር በጎነት ፍሬ ነው። ኢየሱስ የእግዚአብሔር ቸርነት እና የእግዚአብሔር ሥርዓት፣ የእግዚአብሔር መንገድ፣ የእግዚአብሔር መንግሥት ፍሬ ነው። ኢየሱስ ክርስቶስ ከሙታን የተነሳው ዘለዓለምን የሚገዛው አልፋና ኦሜጋ ፊተኛና ኋለኛ ያለ የነበረ የሚመጣ የአብርሃም አምላክ፣ የሙሴ አምላክ፣ የይስሐቅ አምላክ፣ የአቤል አምላክ፣ የኖህ አምላክ፣ የዳንኤል አምላክ፣ የኢሳይያስ አምላክ፣ የጴጥሮስ የጳውሎስ አምላክ፣ የክብር ንጉሥ አልፋና ኦሜጋ ሁሉን የሚገዛ ሁሉን የሚገዛ ሁሉን የሚገዛ ጌታ ነው ኢየሱስ። ዳኛ ነው ኢየሱስ። ፈራጅ ነው ኢየሱስ። ጽድቃችን ነው ኢየሱስ። ክብራችን ነው ኢየሱስ። በክርስቶስ ኢየሱስ የሌሉትን አብ አያውቃቸውም። እግዚአብሔር ፍጥረቱን ሁሉ ያውቃል። አወቃቸው ምላችሁ ማወቅ የእርሱ የሆኑትን ነው። በልጁ በኢየሱስ የሆኑትን ቅዱሱ መንፈሱ በእነሱ ውስጥ የሚኖርባቸውን ብቻ
ለቃሉ የተገዙትን ብቻ፣ በልጁ ያመኑትን ብቻ፣ በታመኑበት በልጁ ለታመኑለት ለእርሱ ታምነው የሚኖሩለትን ብቻ፣ የቆረጡትን ብቻ፣ በጽድቅ የሚመላለሱትን ያውቃል እግዚአብሔር። በልጁ ሞትና ትንሣኤ የታመኑትን፣ በልጁ ደም የታጠቡትን፣ የራሱ ወገን የሆኑትን ያውቃል እግዚአብሔር። ለርስቱ የተለዩለትን፣ በልጁ በኩል ለራሱ ካህናትና መንግሥት ያደረጋቸውን ያውቃል እግዚአብሔር። ቅዱሳን ስሙ። እንግዲህ እላችኋለሁ ዛሬ ሕያው እግዚአብሔርን በጌታ በኢየሱስ ክርስቶስ ስም እላችኋለሁ፣ የምታመልኩትን የምትከተሉትን ጌታ ምረጡ። በሁለት እግር አታነክሱ። በሁለት እግር ሁለት የተለያየ መንገድ ላይ መሄድ አይቻልም። የእግዚአብሔር መንገድ ልጁ፣ ወዳጁ፣ ቃሉ ኢየሱስ ክርስቶስ ነው። የዓለም መንገድ፣ የጨለማው መንገድ፣ ሰፊው መንገድ፣ የሰይጣን መንገድ፣ የትዕቢትና የአመፅ፣ የርኩሰት፣ የዝሙት፣ የጣዖት አምልኮ፣ የነፍሰ ገዳይ መንገድ ሰፊ ነው። ለጊዜው ደስ የሚያሰኝ ይመስላል። ነገር ግን ፍጻሜው የእሳት ባህር ነው። ፍጻሜው ለዘለዓለም ዓለም ከእውነተኛው አምላክ ከእግዚአብሔር ተለይቶ በእሳት ባህር መጣል ነው። ይህ በወንጌላት ላይ ኢየሱስ ያስተማረው ነው። በመጽሐፍ ቅዱስ ስለ እግዚአብሔር መንግሥት እንዲሁም ስለ ጨለማው ስለ ዘላለማዊው የሞት መንግሥት ተናግሯል። የወደቀው ሰይጣን፣ ለእግዚአብሔር ያልተገዛው አመፀኛው ሰይጣን፣ የእርሱን መንገድ የተከተሉት ሰዎችም ሆኑ ሌሎች የወደቁ መላእክት ለዘላለም በእሳት ባህር ይጣላሉ። ጌታን የሚወዱትን አምላካቸውን የሚፈልጉት ግን በክርስቶስ ኢየሱስ ያሉት ግን በእውነት በጽድቅ የሚኖሩት በቃሉ የሚቀልዱ ለጥቅማቸው፣ ለራሳቸው ፈቃድ፣ ለራሳቸው መሻት፣ ለራሳቸው ምኞት፣ ለሥጋ ምኞታቸው፣ ለዓይናቸው አምሮት፣ ለራሳቸው ፈቃድና ፍላጎት ተላልፈው የተሰጡት ግን ከእግዚአብሔር ተለይተው ለዘላለም በእሳት ባህር ይቃጠላሉ። እርሱም ሁለተኛው ሞት ነው ተብሎ ተጽፏል። ስማችሁ በበጉ የሕይወት መጽሐፍ ላይ የተጻፈ ሕይወታችሁን ለክርስቶስ አሳልፋችሁ የሰጣችሁ ደስ ይበላችሁ። ስለ ስሙ መከራ እየተቀበላችሁ ያላችሁ በብዙ እንባና በብዙ መቃተት በብዙ ጸሎት በእግዚአብሔር ፊት በጸጋው ጉልበት በጸጋው ኃይል ዕለት ዕለት እንደ ምሕረቱ የምትጓዙ ብዙ መከራን ስለ ስሙ የታገሳችሁ ደስ ይበላችሁ። የሕይወት አክሊል፣ የጽድቅ አክሊል ተዘጋጅቶላችኋል። ትልቁ ሽልማት ምን እንደሆነ ታውቃላችሁ? ትልቁ ሽልማት ልጁን ኢየሱስን ለዘላለም ማግኘታችሁ ነው። ኢየሱስ የሌለው ሕይወት የለውም። የእግዚአብሔር ልጅ ያለው ግን ሕይወት አለው ተብሎ በአንደኛ ዮሐንስ መልእክት ምዕራፍ 4 ምዕራፍ 5 ላይ የተጻፈላችሁ ይህ ነው። ኢየሱስ የእግዚአብሔር የመለኮት ፍቅር፣ የመለኮት ክብር፣ የመለኮት ግርማ፣ የመለኮት ኃይል በሙላት የሚኖርበት በሰውነት የተገለጠ እግዚአብሔር ወልድ ነው። ትልቁ ሽልማታችሁ ኢየሱስን ማግኘታችሁ ነው። እግዚአብሔር አብ ለዘላለም ኢየሱስን ለእናንተ ሰጥቶታል። በክርስቶስ ላላችሁ፣ በቃሉ በእውነት ለምትመላለሱ፣ ቃሉን ሰሚዎች ብቻ ሳትሆኑ አድራጊዎች ለሆናችሁ፣ በፊቱ ላላችሁ፣ በፊቱ ለምትኖሩ ለእናንተ የትም ኑሩ፣ የት በገጠር ኑሩ፣ በከተማ ኑሩ፣ ተራራ ላይ ኑሩ፣ ሸለቆስ ኑሩ፣ ከተማ ኑሩ፣ ገጠር ኑሩ፣ በባህር ላይ ኑሩ፣ በምድር ላይ ኑሩ፣ እናንተ እግዚአብሔርን የምትፈልጉ ለልዑሉ የምትገዙ በጌታ በኢየሱስ ክርስቶስ ስም ደስ ይበላችሁ። አመፀኞች ሆይ ኢየሱስ ተመለሱ ወደ እኔ ይላችኋል። እውነተኛ ወዳጅ እኔ ነኝ እንጂ ሰይጣን አይደለም ይላል። በሥጋ የምትዘሩት በደል፣ መተላለፍ፣ መበስበስን ነው የሚያመጣባችሁ፣ በነፍሳችሁም በመንፈሳችሁም ጥፋትና ሞት ይላል።
ወደ እኔ ግን በእውነት ለሚመለሱ በተሰበረ ልብ አድነኝ፣ እርዳኝ፣ አግዘኝ፣ ነፃ አውጣኝ ለሚሉ እኔ በእውነት ታማኝ አዳኝ ነኝ። በጽድቅ አባቴን አገለግላለሁ፣ ለአባቴ ክብር አድናችኋለሁ ይላል። ጌታ ኢየሱስ አይለወጥም። ኢየሱስ ትናንትና ዛሬ እስከ ለዘላለም ያው ነው። እርሱ ክርስቶስ የእግዚአብሔር ቃል ነው። እጅግ አስጨናቂ ዘመን በመጨረሻው ዘመን እንዲመጣ እወቁ ተብሎ ተጽፏል። አመፀኞች ሆይ ከእናንተ የተነሳ ብዙ ቤተሰብ ተበትኗል። ከእናንተ የተነሳ ብዙ ትዳር ፈርሷል። ከእናንተ የተነሳ ብዙ ሴቶች አልቅሰዋል። ብዙ ወንዶች አልቅሰዋል። ከእናንተ የተነሳ ስንት ሰው ሞተ። ከእናንተ የተነሳ ስንት ሰው ተገደለ። ከእናንተ የተነሳ ስንት ጩኸት ወደ ዙፋኔ መጣ ይላል እግዚአብሔር። እበቀላችኋለሁ። በቃሌ እንደተጻፈ በቀል እግዚአብሔር ነው እንደተባለ የምበቀልበት ጊዜ እጅግ ቀርቧል፣ አሁንም ነው ይላል ኢየሱስ። ባትመለሱ በእውነት ሰይፌ ይበላችኋል። እንደ ታረደ በግ ሆኜ አይታችሁኛል። በመስቀል ላይ ራሴን ለሰው ልጆች በፍቅር አሳልፌ የሰጠው ጊዜ አሁን ደግሞ እንደ እሳት ነበልባል እንደ ታረደ በግ ከሙታን እንደተነሳ በጽድቅ እንደሚፈርድ በቁጣ እንደሚገለጥ አስፈሪ ጌታ፣ አስፈሪ ንጉሥ፣ እውነተኛ አምላክ ሆኜ እገለጣለሁ ይላል ኢየሱስ። ከይሁዳ ነገድ የሆንኩ አንበሳ እኔ ነኝ ይላል ኢየሱስ። እኔ ስነሳ ከእጄ የሚያድናችሁ ማንም የለም ይላል ኢየሱስ። በእግዚአብሔር ላይ ያላገጣችሁ አላጋጮች ሆይ በየቤተ ክርስቲያናቱ የተሰገሰጋችሁ ስሜ እንዲሰደብ ያደረጋችሁ በዓለም ካለው ኃጢአት ይልቅ ቃሌን እየጠቀሳችሁ ከዲያብሎስ ጋር ተጋብታችሁ ነገር ግን በቃሌ የማትኖሩ አመንዝራዎች ሆይ ንስሐ ባትገቡ ቁጣዬ በእናንተ ላይ ይመጣል። አመፀኞች አላውቃችሁም እምላችሁ እናንተን ነው። በተሰበረ ልብ ጊዜ ሳለላችሁ ተመለሱ። የንስሐ ጊዜን ትመለሳላችሁ ብዬ ዝም በማለቴ አላገጣችሁ አይደል? ኢየሱስ አያይም አላችሁ አይደል? ቀለዳችሁብኝ አይደል? ትዕግስቴን ናቃችሁት አይደል? እመጣባችኋለሁ ይላል የእግዚአብሔር በግ የእግዚአብሔር ቃል ኢየሱስ። ከእጄ የሚያስጥላችሁ ማንም የለም ይላል ኢየሱስ። በባሪያዎቼ በነቢያት፣ በባሪያዎቼ በደቀ መዛሙርት፣ በባሪያዎቼ በአገልጋዮቼ ብዙ ጊዜ ተናገርኩ። በቃሌ ብዙ ጊዜ ተናገርኩ። አመፀኞች ሆይ በእናንተ ላይ እነሳለሁ፣ እሳቴ ትበላችኋለች። አላጋጮች ሆይ በስሜ ቀለዳችሁ፣ በሞቴ በትንሣኤ ያሾፋችሁ፣ ደሜን ያክፋፋችሁ እመጣባችኋለሁ።
ቃሌን እያጣመማችሁ የምታስተምሩ ሕዝብ የምታስቱ አምላክነቴን፣ ቤዛነቴን፣ አማላጅነቴን፣ ፈራጅነቴን ሁሉ በሁሉ እኔ መሆኔን ሳይሆን እንደ ገዛ ፍላጎቶቻችሁ እያጣመማችሁ ሕዝብ የምታስቱ እመጣባችኋለሁ። እናንተ ሴት ደፋሪዎች እመጣባችኋለሁ። ስሜን እየጠራችሁ በጸሎት እያሳበባችሁ የብዙ ሕፃናትን ደም ያፈሰሳችሁ፣ ሕፃናትን ለጣዖት የሰዋችሁ፣ ስሜ በሚጠራበት ቦታ ከብዙ ሴቶች ጋር የተኛችሁ፣ እንደ ኤሊ ልጆች በፊቴ የቅድስናዬን ውበት ሳይሆን የሰይጣንን እርኩሰት ያደረጋችሁ፣ በቃሌ በፈቃዴ ሳይሆን በመሻታችሁ በልባችሁ ምኞት በትዕቢት በመፋነን የሄዳችሁ እመጣባችኋለሁ ይላል ኢየሱስ። የክብር ንጉሥ ነው። አምላካችን የሚባላ እሳት ነው። ያው ቅዱሱ ኢየሱስ ነው እንደዚህ የሚናገረው። አምላካችን የሚበቀልበት ጊዜ አለ። በትንቢተ ኢሳይያስ ምዕራፍ 62 ምዕራፍ 63 በትንቢተ ኢሳይያስ ምዕራፍ 9 በዮሐንስ ራእይም በትንቢተ ዳንኤልም ምዕራፍ 7 ጌታ ኢየሱስ በእውነት ከዘፍጥረት እስከ ራእይ የተመሰከረለት ከአባቱ ከእግዚአብሔር አብ ዘንድ ለሰው ልጆች መንገድ እንዲሁም ዳኛ ሆኖ የተሾመ ዘላለማዊው አምላክ እግዚአብሔር አብ በእርሱ በኩል ዓለማትን የፈጠረበት በእርሱ በኩል ለሰው ልጆች መፍትሔ መድህን ያደረገበት ታማኝ የእግዚአብሔር አብ ዳኛ ከእግዚአብሔር አብ ዘንድ ፈራጅ ሆኖ የተገለጠ ነው። አብ ፍርድን ሁሉ ለወልድ ለልጁ ሰጠው እንጂ አብ በአንድስ እንኳ አይፈርድም ተብሎ እንደተጻፈ በመጨረሻው ዘመን ከእግዚአብሔር ዘንድ እንደ አባቱ ፈቃድ ፍርድን በምድር ላይ ያስተላልፍ ዘንድ፣ ፍርድን በቤተ ክርስቲያን ውስጥ ያስተላልፍ ዘንድ፣ ፍርድን በዓለም ባሉት በጨለማ በአመፀኞች ላይ የሚያስተላልፍ ዘንድ፣ ፍርድን በሰይጣን መንግስት ላይ የሚያስተላልፍ ዘንድ፣ ፍርድን በሰማይ ይሁን በምድር ከምድርም በታች በሁሉ ዓለማት በሁሉ ዳይሜንሽኖች በሁሉ ሪያልሞች ላይ ኢየሱስ የእግዚአብሔር ልጅ በሁሉ ፍጥረቱ ላይ ይፈርድ ዘንድ ከአባቱ ስልጣን የተሰጠው የእግዚአብሔር ታማኝ ልጅ፣ የእግዚአብሔር ብርሃን ልጅ፣ የእግዚአብሔር ብርቱ ልጅ ኢየሱስ ያ እውነተኛ ፍቅር ተገልጦ ያየ ነው። ዓለማውያን ፍቅር እንደሚሉት ሳይሆን እውነተኛ ፍቅር እስከ ሞት ድረስ ሕይወቱን አሳልፎ የሰጠ ለአባቱ ፈቃድ የተገዛ የታዘዘ ኢየሱስ በእውነት ይነሳል። ጌታ ሆይ በጽድቅ ተነስ፣ ለመፍረድ ተነስ። ጌታ ኢየሱስ ሆይ ማረንም ብዬ ለምንሃለሁ። ኢየሱስ በጽድቅ ልትፈርድ ተነስ። ጌታ ሆይ ለምንሃለሁ። ፍርዶችህ ይገለጡ፣ ፍርዶችህ ይገለጡ። ፍርዶችህ ጽድቅን ያስተምራሉና፣ ፍርዶችህ ማንነትህን ይገልጣሉና። ኢየሱስ የእግዚአብሔር ቃል በምህረትህም ተነስ። ኢየሱስ የእግዚአብሔር በግ በቸርነትህም ተነስ። ኢየሱስ የእግዚአብሔር ልጅ ለተጠቁት በመከራ ላሉት ተነስ። መከራን ስለ ስምህ እያዩት ላሉት ፍረድላቸው። በስምህ እያላገጡ ስምህን እያቃለሉ ብዙዎችን እያስለቀሱ ብዙዎችን እየጎዱ
ብዙዎችን እያቆሰሉ ላሉት ደግሞ ልትፈርድባቸው ትመጣለህ። ወደ ኤፌሶን ሰዎች ምዕራፍ 5 የእግዚአብሔር ልጆች ስሙ። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ። ይህን እወቁ፣ አመንዝራም ቢሆን ወይም እርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና። ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳ ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና። ዘመኑን ዋጁ። ስለዚህ አሁን ባነበብነው ክፍል ውስጥ ዘመኑን እንዴት እንደምንዋጅ በዚህ በክፉ ቀኖች ከዚህ ቀጥሎ ያለው ክፍል ደግሞ ይነግረናል። እንደዚህ ሲል ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ዘመኑን የምንዋጀው የጌታን ፈቃድ ምን እንደሆነ በማስተዋል ነው፣ ሞኝ ባለመሆን ነው። ይቀጥላል። አሁንም በእነዚህ ክፉ ቀኖች እንዴት ዘመኑን እንደምንዋጅ ሲነግረን ቁጥር 18 ላይ ይቀጥላል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። በዚህ ክፉ ዘመኑን የምንዋጀው ከጌታ ከኢየሱስ ዘንድ መንፈስ ስንሞላ ነው። በመንፈስ ቅዱስ በእሳት የሚያጠምቅ ብሎ መጥምቁ ዮሐንስ እንደነገረለት ጌታ ኢየሱስ ሆይ በመንፈስህ ሙላን፣ በመንፈስህ አጥምቀን ብለን መጸለይ አለብን። ጌታ ጸሎትን ሰምቶ ይመልሳል። በንጽህና በቅንነት የሚጸለይ ጸሎትን፣ በፍቅር እንደ ስሙ እንደ ቃሉ የሚጸለይ በስሙ የሚጸለይ ጸሎትን መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይለናል። ቀጥሎ ዘመኑን እንዴት እንደምንዋጅ ይነግረናል። ወደ ትዳር ውስጥ ይመጣል። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ፣
የክርስቶስ አካል ሆይ ወንድሞች እህቶች ሆይ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ወደ ባልና ሚስትም ይመጣል። እንዴት ዘመኑን እንደሚዋጁ በትዳራቸው ውስጥ፣ በጋብቻቸው ውስጥ፣ በልጆቻቸው ውስጥ ይናገረናል። ከዚህ ቀጥሎ ሚስቶች ሆይ ይላል ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ይላል አሁን ደግሞ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። አሜን። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ሥጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱም ባልዋን ትፍራ። ሃሌሉያ። ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 1 የጌታ ቃል እንዲህ ይላል። 12 ቁጥሮች አሉት። ቃሉ ግን ጠንካራ ቃል ነው። ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን። ስለዚህ በምትታገሱበት በስደታችሁና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችን እንመካለን። ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከሥልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና። እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁል ጊዜ እንጸልያለን ይላል የጌታ ቃል። በኢየሱስ የተላለፈውን ቅዱሱን ወንጌል በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ
አንብበናል፣ ሰምተናል። እግዚአብሔር አብ በልጁ በኢየሱስ በጌታችን የምስራች ብሎናል። እንግዲህ ከኃጢአት ባርነት በኢየሱስ ክርስቶስ ሞትና ትንሣኤ በኢየሱስ ክርስቶስ ስም ነፃ ወጥተናል እምንል እኛ የራሳችን አይደለንም፣ የእርሱ እንደሆንን እንገንዘብ። በክቡር ደሙ ለራሱ ገዝቶናልና። ሀገር አለን ዘላለማዊ፣ ከዚህ ምድር አይደለንም፣ ከሰማይ ነን። አምላካችን በሰማይ ነው። ዳግመኛ የተወለድነው ከላይ ከእግዚአብሔር ዘንድ ነው፣ በክርስቶስ ኢየሱስ ወንጌል በኩል። ስለዚህ ሕይወታችን፣ ሥጋችን፣ መንፈሳችን፣ ነፍሳችን በሙሉ የኛ አይደለም። ዳግመኛ የተወለድነው ሁሉ ከማይጠፋው ለሕያው በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው ተብሎ እንደተጻፈ በመልእክታት በሐዲስ ኪዳን። አሁን የምንኖረው ለራሳችን ሳይሆን ለወደደንና ሕይወቱን አሳልፎ እስከ ሞት ድረስ ለሰጠን ለጌታችን ለኢየሱስ ክርስቶስ ነው። እርሱ በእኛ ይኖራል፣ እኛም በእርሱ እንኖራለን። እንግዲህ ክርስቶስ በእኔ ይኖራል የሚል ሰው ሁሉ ወንድም ይሁን ሴት በእናንተ ውስጥ ያለው ክርስቶስ ጌታ ሆኖ ሕይወታችሁን ይምራ። እርሱ ሕይወት ሲመራ የሕይወት ፍሬ፣ የጽድቅ ፍሬ፣ የደስታ ፍሬ፣ የሰላም ፍሬ፣ የብርሃን ፍሬ፣ የክብር ፍሬ፣ የፍቅር ፍሬ፣ የሕይወት ፍሬ፣ የእምነት የተስፋ ፍሬ፣ የጥበብና የእግዚአብሔር ክብር ፍሬ በሕይወታችን ለእግዚአብሔር ክብር ይገለጣል ለፍጥረት ሁሉ። በሥጋችን ላይ የሚገለጥ የትኛውም ነገር ጌታችን ማን እንደሆነ ማሳያ ነው። ለሰይጣን የተገዛ ሰው በሥጋው ላይ ርኩሰት፣ ትዕቢት፣ ዝሙት፣ ክፋት፣ ተንኮል፣ ጣዖት አምልኮ፣ ኃጢአት ይገለጣል። ክርስቶስ ኢየሱስ ጌታው የሆነ ሰው ደግሞ በሕይወቱ ላይ የእግዚአብሔር ስም፣ የእግዚአብሔር ባህሪ፣ የእግዚአብሔር ክብር፣ የእግዚአብሔር ፍቅር፣ የእግዚአብሔር ሰላምና ደስታ፣ የእግዚአብሔር ተስፋ በሕይወቱ ላይ የመለኮት ክብር በክርስቶስ ኢየሱስ የተገለጠው ፍሬ ሆኖ በሥጋው ላይ ራሱ ይገለጣል፣ በነፍሱ ላይ ይገለጣል፣ በመንፈሱ ውስጥ ይገለጣል። ከውስጥ የሆነ የጽድቅ ደስታና የክብር ፍሬ፣ የዘላለም ሕይወት ፍሬ በዚህ ምድር በሥጋችን ውስጥ ይገለጣል። እንግዲህ ራስህን ጠይቅ፣ እንግዲህ ራስሽን ጠይቂ። በሕይወትሽ እየተገለጠ ያለው ቅናት ቢሆን፣ ትዕቢት ቢሆን ጌታሽ ማን እንደሆነ ማሳያ ነው። ንስሐ ገብተሽ ተመለሽ ወደ እውነተኛው ንጉሥ ወደ ኢየሱስ። የክርስቶስ ባህሪ፣ የእውነተኛው አምላክ ባህሪውና ማንነቱ ይታወቃል፣ በቅዱስ ቃሉ ተጽፎልናል። ከክርስቶስ ማንነትና ባህሪ ውጪ በክርስቶስ ኢየሱስ ስላላችሁ ነው እያወራሁ ያለሁት። ጌታን ስለማያውቁት አይደለም። በውጪ ላሉት ወደ ኢየሱስ ሊመጡ በጌታ በኢየሱስ በማመን ዳግመኛ ሊወለዱ የእግዚአብሔር ልጆች ሊሆኑ ይገባቸዋል። በክርስቶስ ላሉት ይህን እናገራለሁ። ለማን ነው እዚህ ምድር ላይ እየተገዛችሁ ያላችሁ? ዕለት ዕለት በክርስቶስ የተገዙ ስለ ስሙ መከራን ከመቀበል ጋር አብሮ የክርስቶስ የሕይወት ፍሬ ይገለጥባቸዋል። በጳውሎስ ሕይወት አይተናል፣ በማርያም ሕይወት አይተናል፣ በሐዋርያቱ ሕይወት አይተናል፣ ስለ ክርስቶስ በታረዱት ሰማዕታቱ ሕይወት አይተናል። ኢየሱስ ጌታ ነው። በክርስቶስ ነቢያት ሕይወት አይተናል፣ በመጽሐፍ ቅዱስ ባየናቸው ወንዶችም ሴቶችም። ስለዚህ የክርስቶስ ኢየሱስ የሆኑት በዚህ ምድር ከመከራ ጋር የክርስቶስ ኢየሱስ ስም፣ ግርማ፣ ባህሪው በሙላት ይገለጥባቸዋል። የምታመልኩትን ምረጡ፣ የምታመልኩትን ለዩ። በሁለት ልብ፣ በሁለት ሐሳብ፣ በሁለት እግር አታነክሱ። ወይ ጌታን ብቻ ወይ ደግሞ የጨለማውን ዲያብሎስ። ንስሐ ግቡ። የኢየሱስ ደም ከኃጢአት ሁሉ ያነጻል። እንመለስ። አለበለዚያ በርኩሰትም
በጌታም መኖር አይቻልም። ወይ በርኩሰት ኑሩ፣ ወይ በጌታ ኑሩ። ኢየሱስ ቤቱን ሊያጠራ ይመጣል። ልባችንን ሊቀድስ ይመጣል። እሺ ለምንለው ያጠራል ፈጽሞ። ለዳግም መምጣቱ ለክብሩ ለዘላለም መንግሥቱ ያዘጋጀናል። እምቢ ለሚሉ ዓለምንም ጌታንም ለሚሉ እግዚአብሔር ፍርዱን ያስተላልፋል። ፍርድ እግዚአብሔር ብቻ ነውና በጌታ በኢየሱስ ስም ማስተዋልን፣ ጥበብና ጸጋን ለሰማነው መልእክት ምላሽ እንድንሰጥ በቶሎ ጌታ ኢየሱስ ይርዳን። የእግዚአብሔር አብ ምሕረትና ፍቅር፣ የጌታ የኢየሱስ ክርስቶስ ደስታ፣ ሰላምና ጸጋ፣ የመንፈስ ቅዱስ አጽናኝነት፣ አመራር፣ ርኅራሄ፣ አስተምህሮ፣ ኅብረት ከሁላችንም ጋር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ይመጣል፣ በጽድቅም ይፈርዳል፣ አዳኙ ይገለጣል። ማራናታ። አሜን። ጌታ ኢየሱስ ሆይ በቶሎና። አሜን።